ቀጥ እንዳለ ተረዳሁኝ። እንግሊዝ ሀገር በጣም እንዴ ሄኒ 40 ሊገባ ነው። ሌቭል ነው። አረ በስማ በጣም ነው ማዝነው። ምን ነው ነፍስ አላጠፋም። ምን ይሄ ልጅ በለው እኮ ፎሎ ያረጋኛል፣ ፎሎ ያረጋኛል፣ ፎሎ ያረጋኛል። ሰላም ሰላም፣ ጤና ይስጥልኝ። የሰዓቱን ዜና ይዤ ቀርብ ያለው አብራችን ቆዩ። ጠቅላይ ሚኒስትራችን በትናንትናው ዕለት ለእያንዳንዱ ወጣት 1 ሚሊዮን ብር ስጦታ ለግሰዋል። በቀጥሎ አቤቱ ዘንድሮስ የማንሰማው ነገር የለም። ምን ሽንት ቤት አለ? ጓሮ ሄደሽና ጓሮ? ምን ነው ፈራ እንዴ? አረ ምን ከፈራ አብረን እንዴ? አረ እኔ አልፈራም። ወይኔ ማነው? ማነው? አንቺ የወንፊት ልብስ ነው እንዲያረግሽው? ምን ነው ቀጥ እንዳለ ተረዳሁኝ። እንግሊዝ ሀገር በጣም እንዴ ሄኒ 40 ሊገባ ነው። ሌቭል ነው። አረ ሄኒ በመድኃኒዓለም አታስቀኝ። ወይኔ ጉዴ ዲግሪ ነው እንጂ እንትን እንዴት 34 ልንቀልጥ ነው። በቃ ሊትራሊ አይስክሪም እንደዚህ ብታደርግ በቃ እጅ ላይ ሙሉ ውሃ ነው የምትይዘው። እና ታዲያ እንደ ኢትዮጵያ ትመጪም? እንዲያውም እኮ ክረምት ነው እኮ። እመጣለሁ። አሁን ሴት እመጣለሁ። እመጣለሁ። ነይ እንዲሞቅ አንሶላው፣ ነይ እንዲሞቅ ትራሱ ብሏል እኮ መስፍን አበበ። ለእናንተ ነው እዛ ጥብስ ከምትይ እዚህ የሞቀሽም እየቀዘቀዝሽም አትኖሪ። አታይኝም? ውሃ ላይ ቁጭ ብዬ እግዚአብሔር ታቸገርኩኝ። ቤቱን አሳዘንሽ። እንደዛ ቀደም ያደረኩት ልብስ ማሳየት አልችልም ያልሽ። እውነት ይዘጋል። በደንብ ወደ ንፋስ ምናምን ቆይ ድምፅ አይሰማኝም። ምን አልከኝ? ኤሲ ምናምን የለም ቤትሽ ውስጥ አለ? ከኤሲ በላይ ሆኗል ሄኒ፣ ከኤሲ በላይ በቃ እንዴት እንደማስረዳህ አላውቅም። በጣም ከሰው አቅም በላይ ሆኗል ሙቀቱ። አይዞሽ ማለት ደግሞ እንደዚህ ታይቶ አይታወቅም እኮ። የሚገርምህ ነው በጣም ላይክ ክሬዚ። ቢቸር ምናምን ብትሄድ ማለት ነው ሄኒ ቦታ የለም። ኤቭሪዋን ላይክ ምንም ቦታ የለም። እስቲ ሰርች አድርግ ዩኬ ላይ በልና ቢች ምናምን በልና ሰርች ሙሉ እንጥፍ በቃ እንትን ላይ ይሄ እንትን አለ አይደለ? ቢች ዳር ያለው አሸዋዎች ምናምን ላይ አንድ ሰው መቀመጫ የለም። የአንድ ሰው መቀመጫ እዛ ቦታ ምን ይቀዘቅዛል? እኔ ደግሞ ይቀዘቅዛል በውሃ ምናምን ስላለ ቢች አይደል? ላይክ እዛ እንትን ማለት ስለሚፈልጉ በጣም ከባድ ነው። አንቺ ሱዳን ሄደሽ ታዲያ ላይፍ ለምን አገቢልኝ? እኔማ ህይወቴን እዚህ ቁጭ ብዬ በደንብ ይሄ ምሽት ላይ ምናምን እንደ ወበቅ ነገር አለ ማለት ነው። ፀሐይ እንኳን ባይ በቃ አለ። በቃ በጣም ነው የሚያስጠላ። በጣም ሙቀት አለ። በጣም ሙቀት በቃ የሚያስጠላ ልነግርህ አለ። አይ ነይ በቃ አይ ነይ ማርያምን ነይ። አይዞሽ እመጣለሁ። እንትን እንደዚህ በጣም ከቀጠለ እመጣለሁ። ነርስዬ ይኸውልሽ ከ7 ዓመት በታች ነው የምንገርዘው። አየር በርግዷል። ትላልቅ እንዳታስገብኝ። እኔ ከትልቅ እንትን ጋር መታገል አልፈልግም። ና ዶክተር። እሺ ጤና ይስጥልን። እንዴት ነህ? እግዚአብሔር ይመስገን። ያው ምን ፈልገህ ነው? ለመገረዝ ነበር። ህፃን ልጅ ልታስገርዝ ነው? ኧረ እኔ ነኝ የምገረዝ። በኢየሱስ ስም ምን ነው ዶክተር? እንዴ ና እስኪ ልጅ ምንድን ነው ጺም አብቅላል እንዴ? እናት ታጋበል። እሺ ምንድን ነው የምታነፍስብኝ? እሺ ታንፍስብኝ። እሺ ኧረ ታንፍስ። እሺ በኢየሱስ ክርስቶስ ስም። እሺ ጥርስ እና ምን እስከ ዛሬ አልተገረዝክም? አልተገረዝኩም። ያው ለመገረዝ እኮ ነው የመጣሁት። እስካሁን አላገባህም? ያው አላገባህም። እስኪ አሳየኝ እቃን እቃን አሳየኝ። አትንመጭመጭ ልፋጭ። ምን ያልመጨምጭብናል? እስከ ዛሬ ሳትገረዝ እኔ ታዲያ ያንተን የ35 ዓመት ችግር ፈቺ ነኝ እንዴ? ልጉም ይረረዛ በእናትህ ቤተሰብ የለም ነበር እንዴ? እኮ ቆይ እሺ አሳየኝ። እሺ ይሄው። አረ በስማ በጣም ነው ማዝነው። ምን ነው ነፍስ አላጠፋም። ምን ይሄ ልጅ በለው እኮ በጣም ልጅ በለው እኮ። በቃ የምትለኝ እንከፍላለሁ። ገርዘኝና ቶሎ ሊድ። አንተ ደግሞ ሚሊዮን ብከፍለኝ ይሄንን ንክች አላረግልም። አይን እንትን ብትለው ራሱ በቃ ጨቅላ ህፃን ልጅ ነው የሚመስለው። በኢየሱስ ክርስቶስ ስም ሰው እየጠፋልኝ ፖሊስ እንዳልጠራ። ምን ልታረግ ነው የመጣው? ለአረባ ካንተ ዶክተር ናሲ ወደዚህ ምንድነው የፈለከው? ሁሌ እኔ በመጣው ቁጥር እምቢ ዳንኤል ነፍስ ያጠፋል ያለ ሰው አለ እንዴ? ይሄን የሚያክል እንደዚህ እስከዛሬ አቆይታ አብክታ የምታመጣው? ኧረ አንተ ዶክተር ባክባ ውጣልኝ። ግርማ
ኑ አስወጡልኝ በእናትህ። የማንም ንፍጣም እዚህ ንፍጡን ልፋጩን ያዝረከርክብናል እንዴ? ምን መረጥክ? ቆይ አንተው ምንድነው ምርጫ? እኔ ሀብታሙን ነው የምፈልገው። ወጥረን ከሰራን ሀብታም እንደምንሆን እርግጥ ነው ናትሻ። ወጥር ግን ወሬ ብቻ ሆኖ ሳንሰራ ከቀረን ምንም ጥቅም አለበለዚያ እያከክን ነው የምንኖረው። እያከክን እኔ የምልህ ይሄ ዛሬ ዓመት የገዛው ካልሲ ነው እንዴ? አዎ ቆሽሸ መሰለኝ ይበላኛል። ለውንም ምንድነው አንተ እስከዚህ ድረስ አዋራውን አይተዋል እንዴ? ዲፍት ታረግ መኪና እኮ ነገር ሆነ እኮ። ኧረ ተው እንጂ ምን እያገለልከኝ ነው እንዴ? ነው እንደዛ አሁን ነገ ሀብታም ሰውን ምናምን ከሚያጭበጭቡት ስለተሆነ ነው። እንደዛ ማለት አይደለም። መታጠብ ያለ ነው። ታጠብ እንጂ ትሸታለህ። እኔን ተወጃለሽ፣ አሬን ትጠያለሽ ነው ነገሩ። ያማል እንዴ? መታጠብ አለብህ። ነገ ሀብታም ልትሆን ትችላለህ፣ ግን ዛሬ መሽተት የለብህም ነው። የቱ ነው? እሱ ነው። መምህር አቤት። ለምንድን ነው የልጄን ግሬድ ያበላሽህባት? ያልሰራችሁን ኬት አምጥቼ ነው የምሰጣት። እሷ እንደነገረችኝ ከሆነ ግን አውቀህ ነው ያበላሽህባት። ለምንድን ነው አውቄ ማበላሽባት? ልጅሽ እኮ በጣም ቆንጆ ነች። ቁንጅናዋና ትምህርቷ ምን አገናኛቸው? በቃ ትምህርት ላይ ጎበዝ አይደለችም። ምንድን ነው አትረብሽኝ። አሁን ስራ ልስራበት። እሺ ምንም መፍትሄ የለውም? ግሬዷ መስተካከል አይችልም? ፈቃደኛ ከሆናችሁ ማስተካከያ አንድ መንገድ አይጠፋም። ገብቶኛል ምን ማለት እንደፈለግ። ምንድን ነው የምናደርገው? ይሄ ባለጌ መምህር የሚፈልገው ግሬዱን ለማስተካከል አብሮት የሚተኛ ሰው ይፈልጋል። እማዬ አይሆንም። ታሺ እኔ ላንቺ ግሬድ ስል አብሬው እሆናለሁ። በቃ እኔው እንዳጠፋው እኔ ራሴ አስተካክላለሁ። ችግር የለውም። እኔ እሆናለሁ። አንቺማ እንድትሆኛ አላደርግሽም። እኔ ነው የምሆነው። ላንቺ አልሆነ እኔ እሆናለሁ። ችግር የለውም። እናቴ ላይማ እንደዚህ አላደርግም። እኔ ነው የምሆነው። እኔ እሆናለሁ። አስሚኝም እንዴ? ምንድን ነው የምታወሩት? ምንድን ነው የምትከራከሩት እንዴ? እፈሩ እንጂ። ሲጀመር በትምህርት ቤታችን ሕግና ደንብ መሰረት፣ በፖሊሲው መሰረት አንድ አስተማሪ ለግሬድ ብሎ ከተማሪው ጋር አይተኛም፣ ከወላጅ ጋር እንጂ። የስ ምን ማድረግ ይቻላል? ቻይፈ ዘፈን በእኛ ጊዜ ቀረ። እስቲ ኩዲያ ስጥምር እንበል ያጀማ ነብረር እንለበል። ምን እሱን ትላለህ ባብዬ? ልጆት ግን ሺሃት ላሳርጋት እጥፍ ልበል ወይ ይያት። አይ ጊዜ ፎሎ ያረገኛል፣ ፎሎ ያረገኛል። Good morning class. መረኑላ ኧረ ቆይ አንደኛው ደግሞ ሳምንት ሙሉ ክላስ ታላየውክም። አዎ ቲቸር ብዙም ልታይ አልልም። እቺን ትወዳለች ሚስተናይ ጠመንጃ ፊት ልጣጫም አሳያለሁ። ምንድን ነው የምታሳይኝ? እሺ ዛሬ የምንማረው ስለ ሂሳብ ስሌቶች ነው። ወይኔ ትሎ ለትለው እንደዚህም ታብጁ ቲቸር እያስረባሽሽ ነው። ልንገ እያስረባሽሽ ነው ማለት እንደ ዝም በል በእናትህ። እኔ አንቺን አላቀሽ ምን ባለፈው ጅብ በዘንዶ ውስጥ ገርፍ ያለበር ነው ቲቸር። እኔ ማይቻታለሁ ማለት ነው። አዞ በእጇ እያደረች አይቻለሁ። ምን ሆነ ቲቸር? በሰው ዲቃላ በማንም ዲቃላ የምትበጠበጠው ተነሳ። አንተኛው ጥያቄ እጠይቃለሁ አትመልስና ከዚህ ትምህርት ቤት ነው ማባረር። ኧረ ጠይቂኝ። 4 ሲደመር 3 ስንት ነው? 7። ምሮ አንተ በጣት የምትቆጥረው ኤሌመንተሪ ነህ እንዴ? እጅን ሱሪ ውስጥ ከተተው። አዎ አሁን 5 ሲደመር 5 ስንት ነው? 11። ኧረ አንተ ቤተሰቦቻችን የአያቶቻችን ኮሮና ጊዜ ላይ ቲክቶክ ጀምሮ ቢሆን አስበዋል የት እንደምንደርስ? ቀላል የት ደርሰን እንደሚሆን አስበዋል? ኧረ ተይው። አሁን የባላባት በርጠሚውስ ልጅ አሁን 15 ሚሊዮን ፎሎወር ወረሰ። እንደምንም ተከራክሮ ወረሰ። እሱ ይገርማል። እንዴ አሁን የአዶናይ ልጅ 7 ሚሊዮን ፎሎወር ወረሰ አይደል? ታዲያ ይሄ እኮ ነው በቃ ጭራሽ የጋሽ አዶናይ ልጅ አስብ። የኔ አያት ምንም አልሰራም ተኝቶ ለቆንጆ ሴት ላይቭ ታፕታፕ ያደርግ ነበር። የእሱ አያት እዛ መሬት ቁማር ተበሉ። ውቤ በረሃ ላይ ሲዝናና ቁማር ተበል። ኧረ በስመ አብ አካውንት የማያወርስ ቤተሰብ ተይው ብቻ ተይው። እሺ ዩቲዩብ ላይ ተፍተፍ አይልም ዝም ብሎ ጋሽ ጆን ዳንኤል እንኳን ለልጃቸው ወጣቱን እያየ አይደለም። ኧረ 20 ሚሊዮን አካውንት ከላይቭ ስትሪሚንግ ባላንስ ጋር የከሰሩ ሌቭል 80 አካውንት እኮ ነው ፓስ ያደርጉለት አይደለም። ኧረ በስመ አብ ተይው ብቻ ተይው። እድላችን ጠማማ ነው። ፈጣሪው ነን። मैं तो तेरा ही था कब से तूने ही न जाना ያው ያዘዝከው መነጽር ቆንጆዬ ነሽ ካልከኝ ግን ቀንስልሃለሁ። መልሱን ውሰጂው።
ጅስሜል አሽኩኩሎችን ንጩታ አሸመሰዋለሁ ለሰው በጅሳም ዝንድና ያጥልኮ ተጸንበርከው አሽንደር ትራስ ተቸንበርከው መችልሽ ነው መችልሽ በሳለት ሽረሳለ አሽንታ እችቲ ሁሉም ወንዶች ብልታቸውን ይለካሉ እማያውቁት ነገር ቢኖር አለካኩን ከ4 ከ8 ከ1 ከንፋስ ምን አልኩ ምን አብራዘሪ ወይ ታች በቃ ወይኔ ሰላም ምን አወቃችኋት? ሰላም ንፍጡ ስምንተኛ ክፍል እንዴ ቂጧ ላይ ቀዳዳ ያለባት እሷ ስምንተኛ ክፍል የፈሳችሁ ፈስ እስካሁን ድረስ ሳይነስ ይዞኛል። አይፈታም በፊቷ ማስጠላቱ ምን ሰዓቱንም እስካሁን ግማታ ምን ሆና ነው ግን ነገ ቀለበት ልናረግ ነው። ወይ ሰሉ ቆንጆ ሰሉ ቀረማ ሸቷስ ሁሉ ነገር ወንድ ልጅ አታስገቡብኝ። በቃ ምንድነው የምትልመጨመጩት? ሴት ልጅ አስገቡልኝ። እንዴት ነሽ? ሰላም ነው? ሰላም ነው። ስራ ለመቀጠር ነበር። ትቀጠሪያለሽ። ስምሽ ማን ነው? ስሜ ቃል ኪዳን። ቃልዬ ተምረሻል? ኧረ እኔ አልተማርኩም። የስራ ልምድም የለኝም። ምንም በቃ እዚሁ ትማሪያለሽ። እንደውም ጸሐፊ የምትሆኝበትን መንገድ አመቻቻለሁ። በጣም ቆንጅዬ ልጅ ነሽ። እዛኛው ክላስ ግቢና ጠብቂ። ያለውን ነገር እዛ ፊክስ እናደርጋለን። ቅድስት ያስገቢና አመቻቻት። ግቢ እዛ ቶሎ። ግን አይጠይቁኝም። ሚስጥር ነው። እዛ ግቢና ነው የምትጠያቂው። አስገባቸው። አስገቧት። ሰላም ነው ጋሺ? ጋሺ እሺ ተባባይ አፊ ሻታል ብለው ነግረው አቁም። ጓደኞች ምን አፈ ላይ ያስተረፍሳል። ግማታ ምንድነው ጋሺ? ስራ ለመቀጠር እኮ ነው የመጣሁት። ምንድነው እንደዚህ በዲስሪስፔክት መታነ የምታወራኝ? ዲሲፕሊን የለም። ጸጉርንም ማሳድጋል። ውጣ አትቀጠር። ነው ትምህርት ቤት ነው እንደ ጸጉርን ምናምን የሚሉ። በቃ ጨረስኩ። ምን ይዘህ ነው ዳራትን ገልብጣ የምትናገረው? ንገረኝ እስኪ ስላንተ። ምን ነገር አለኝ ለድርጅቱ የሚያስፈልገው መስፈርታ። ምን ተምራል? ዲግሪ አለ? ዲግሪም ማስተርስም ዶክተሬትም አለ። ሁሉም አንተ ንፍጣ ጨረስኩ። የስራ ልምድም አለኝ። መስፈርት አይሆንም። የስንት ዓመት የስራ ልምድ አለ? የ3 ዓመት የመጀመሪያ ድርጅትና ሌሎች ደግሞ ከ4 ዓመት በላይ ሰርቻለሁ። 7 ዓመት አንድ ላይ ከዛ በላይ። ዝም በል እሺ። በየድርጅቱ እየርቅ እያከሰርክ እየመጣ የኔንም ድርጅት ልታከስር ገንዘቤን አታርጌ ነው የከፈትኩት። አልቀጥርህም። አዲስ ስለተቋቋመ ነው እንጂ። ስማ ይኸውልህ፣ እኔ ይሄን እድል ያመቻቸውት አዲስ ተመራቂዎችን እቀጥራለሁ፣ ለነሱ የስራ እድል እከፍታለሁ ብዬ ነው እንጂ እንዳንተ አይነት ንፍጣም ሰው አንቀጥርም። ጨረስኩ። ማስታወቂያው ላይ እኮ ግን የ2 ዓመት ዋው ሰውዬ ገብታ እኮ ስራ አስኪያጅ አትሆንማ። ውጣ በቃ አንቀጥርም። አሁን እሷን ቀጠራችሁ አይደል እንዴ? ካደጉ ምን ሴት ልጅ እንደ ወንድ ልጅ ወጣ ስራ መስራት አትችልም? ለምን ተቀጠረች ነው? እኔ ያለው ወንድነትል በዚህ ልትጠቀም እሷ መስራት አትችልም? ትችላለች መስራት። የሴቶችን ጥቃት ትደግፋለህ ማለት ነው። ዝም በል ለፖሊስ ነው የምደውለው። ሰውዬ ውጣልኝ፣ ውጣልኝ። ልጉብ ማትወጣ ከሆነ አሁን ነው ምን ልፋጭ። ውጣ በቃ። ምን አይነት ሰው ነው? አስገቢያት። አቤት ሰላም አላችሁ? ሰላም አልገባቲ አለን መቼስ አለባበስ ኧረ ግርማ ሞገስህ ራሱ እንዳቋምህ መኪናዬን ይገርማል። ፒክ አድርጊያት ነዳጅ ጨርሳብኝ። አንድ ነገር ለማስቸገር። ኧረ ችግር የለውም። ያኔ አልከባድ አይደለም። ችግር የለውም። ምንድነው ነገር? ምን ችግር የለውም። ተመላሽ ምግብ ይኖራችኋል? እሙዬ ፀሐይ ነሽ እንዴ? ኧረ እኔ ሙእሚናት ነኝ። ምነው ውበትሽ አቃጠለኝ። መጅና ጀነና ምን ሰራለሽ? ባለ የጠበቅኩት ነው መኪና እስኪያመጣ። ነይ ልሸኝሻ። እኔ ፒክ ላድርግሽ። ቢክ መኪና ብርቅ ነው። ኢምቢኔክስ ነው ያለው እኔ ባል እና ታክሲ ታራ ነው እንዴ ባልሽ የምትጠብቂው? ብለኝ እንደዚህ ደግሞ ጀምረሽ በላይ
ታጂ ተፍጂ በዴች እኔ የምልህ እንኳን ለእናቶች ቀን አደረሰሽ ማለት እንደዚህ ያናግራል? ማንም ብለህ ነው ደግሞ? ማን ተናግሮ? ሚስቴን እንኳን ለእናቶች ቀን አደረሰሽ አልኳት። እንዳልወለደች እያወቅ እኮ ባትወልድም ይኸውልህ ሴቶች ቀናቶችን እያስታወስክ እንኳን አደረሳችሁ ካልካችሁ ይወዳሉ ብዬ ነው። እሱማ ይወዳሉ፣ ግን ምን አለች እሷ? ሽቶስ እሷማ ያጠባውን ሊወለድ አይደለም ኳምባላ ልጅነትን በምን እንደምታስታውስ እናያለን። አንተስ ምን አልክ? ለማጥባት ውሻም ያጠባል። እሺ እንዲህ እንድትናገርኝ አልፈልግም። ከቀረ ፍቅሩም ይቀራል አልኳት። ኢላ ሲግማ ሆነ ከዚህ በኋላ ማለት ነው። ኧረ ምን ሲግማ ነኝ ጀዝባ ነኝ።